Hosanna to the Son of ሆሳና ሆሳና እያሉ የጮሁ ሰዎች እንዳሰቡት ነገሮች አልሆኑም። ነገሮች ሲለወጡ ደግሞ የሆነው እናውቃለን። በሰው ሆሳና፣ በሰው እጀባ፣ በሰው አምልኮተ ሰብ አለመተማመን እግዚአብሔር ከጠራንበት ዓላማ ውጭ ያለ መሄድ በጣም ኢምፖርታንት ነው። እግዚአብሔር ያሳያችሁ እንደው በአይነ ህሊና አሁን ያቺ አህያ ምን ይሰማታል ማለት ልብስ በላዩ ላይ ሲደረግ መንገድ ላይ ሲነጠፍላት አህያዋ ለራሷ ቢመስላት ኖሮ በጣም ያሳዝናል። በሆሳዕናም አትታመኑ፣ በስቅለውም ተስፋ አትቁረጡ። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ጻድቁና አዳኙ ንጉሥሽ ትሑት ሆኖ በአህያ ግልገል በውርንጭላይቱ ላይ ሆኖ ወደ አንቺ ይመጣል ተብሎ በነቢያት የተነገረው ቃል ዛሬ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከደብረ ዘይት ቤተፋጌ በአህያ ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ገባ። ሆሳዕና በአርያም በጌታ ስም የሚመጣ የተባረከ ነው። ሆሳዕና አቤቱ አሁን አድን። ይህ ተፈጸመ። እንኳን አደረሳችሁ፣ እንኳን አደረሰን። ዛሬ ዕለተ እሁድ ሆሳዕና ተብሎ የሚጠራውን ቀን የምናስብበት ነው። በዚህች ዕለት የጌታን ጉዞና በዕለቱ የተፈጸመውን እንተርካለን። ለትንሣኤ በዓል አንድ ሳምንት ሲቀረው ከዛሬ ጀምረን በሳምንቱ ውስጥ የነበሩትን የክርስቶስን ጉዞ የምናስቃኘውን አንድ ሳምንት የተለያዩ አገልጋዮች እየተረኩልን አብረን እንቆያለን። ቀን 1 እሁድ እስከ መጨረሻው አብራችሁን ሁኑ። በጌታችን ኢየሱስ ክርስቶስ በምድር ላይ የነበረውን አገልግሎት ይፋዊ አገልግሎቱ 3 ዓመት ተኩል ነው የምንለው። ከልደቱ ጀምሮ በምድር ላይ የቆየበት ዘመን የውርደቱ ዘመን ነው የምንለው። ማለት እንደ ፊልጵስዩስ ምዕራፍ 2 ራሱን ባዶ አደረገ፣ ራሱን አዋረደ፣ ከሞትም ለመስቀል ሞት እንኳን የታዘዘ ሆነ ስለሚል በፈቃዱ ራሱን ለሂሚሌሽን ወይም ለውርደት አሳልፎ የሰጠበት ዘመን ነው። የመጨረሻው ሳምንት ደግሞ የሕማማት ሳምንት፣ በሌላው ቋንቋ ፓሽን ዊክ ይባላል። ፓሲዮ ማለት በላቲኑ ሰፈሪንግ ወይም ስቃይ መከራ ማለት ነው። እንግዲህ የመጨረሻው ሳምንት ደግሞ ክርስቶስ ለመስቀል ሞት አልፎ የሚሰጥበት ሳምንት ነው። እንደዛ መሆኑን እያወቀ የመጨረሻውን ጉዞ ወደ ኢየሩሳሌም ምናልባት በተለያየ ጊዜ ለምሳሌ 12 ዓመት ሆኖት ሄደዋል። በኋላም ሌላ ጊዜ የሚሄደው ሊሆን ይችላል። ግን ይሄ የመጨረሻው ጉዞ ወደ ኢየሩሳሌም ጌታችን ኢየሱስ ክርስቶስ በሚያደርግበት ጊዜ በአራቱም ወንጌላት ስለዚህ ጉዳይ ተጽፈዋል እና በተለይ የመጀመሪያው እሁድ ከስቅለቱ በፊት የነበረው እሁድ ላይ በፈረንጅኛ ሆሊ ዊክ ይሉታል። ቅዱስ ሳምንት እንደማለት ነው። ግን በእውነቱ ለመናገር ያ ሳምንት ለክርስቶስ የስቃይ ሳምንት ነበር። እንግዲህ ወደ ኢየሩሳሌም ሲሄድ የበለጠ ለማስረዳት እንዲመቸኝ በአራቱም ወንጌላት የነበረውን ማንበብ ምናልባት ያስፈልግ ይሆናል። የተወሰነው ለምሳሌ ማቴዎስ ላይ ከማቴዎስ 21 ከ1 እስከ 11 ነው ያለው። ይሄ ዘካርያስ 9:9 ላይ የተመሰረተ ነው። ዘካርያስ በትንቢቱ እነሆ ንጉሥሽ የዋህና ትሑት ሆኖ በአህያይቱ ውርንጫ ላይ ተቀምጦ ይመጣል ብሎ የተነበየው ትንቢት ማቴዎስ በወንጌሉ ምዕራፍ 21
ከ1 እስከ 11 ይጠቅሳል። በማርቆስ ደግሞ ይሄው ታሪክ በምዕራፍ 11 ከቁጥር 1 እስከ 16፣ ሉቃስ ላይ ደግሞ 19 ከ28 ጀምሮ እስከ 44፣ ዮሐንስ ወንጌል ላይ ደግሞ ከ12 ምዕራፍ 12 ከቁጥር 12 ጀምሮ እስከ 19 ያለ ምናልባት ማንበቡ አስፈላጊ ሊሆን ይችላል፣ በተለይ የተወሰኑትን ማለት ነው። ወደ ኢየሩሳሌም ማቴዎስን ባነበው ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታቸው ወዳለችው መንደር ሂዱ። በዚያን ጊዜም የታሰረች አህያ ውርንጫ ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳችኋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና የውርንጫይቱንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮሁ ነበር። ወደ ኢየሩሳሌም በገባ ጊዜ ሞላው ከተማ ይህ ማን ነው ብሎ ተናወጠ ይላል እና ይሄው ነገር ምናልባት ከጊዜ ለመቆጠብ በማርቆስ 11 ላይ ደግሞ የተደገመበትን ሁኔታ ብናይ በጣም ጥሩ ነው ብዬ ነው የማስበው። አሁንም ያው ፈቶ እንዲያመጡት አዘዛቸው። እሱም በአህያይቱ ውርንጫ ላይ ተቀምጦ ይሄድ ነበር እና ምን ያደርጉ ነበር? እነርሱም እንዳዘዛቸው አሉ። ውርንጫውን ወደ ኢየሱስ አመጡት፣ ልብሳቸውን በላዩ ላይ ጣሉ፣ ተቀመጠበትም። ብዙ ሰዎችም ልብሳቸውን በመንገድ ላይ አነጠፉ፣ ሌሎችም ከዛፍ ቅጠሎችን እየቆረጡ ያነጥፉ ነበር። የሚቀድሙትም የሚከተሉትም ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳዕና በአርያም እያሉ ይጮሁ ነበር። እኔ ሆሳዕና እንግዲህ ማለት አሁን አድን፣ አሁን ፍረድ፣ አሁንና እንደማለት ነው ትርጉሙ ተብሎም ይባላል። እንግዲህ ሉቃስ 19 ላይ ምናልባት ከዚህ የተለየ ላይሆን ይችላል። እንደዚሁ ወንጌሎቹ በዚህ ጉዳይ ላይ ሁሉም አራቱም ወንጌሎች መስማማታቸውን ለማሳየት ሉቃስ 19 ደግሞ እንደዚሁ ከቁጥር 28 ክርስቶስ ይቀድማቸው ነበረ ወደ ኢየሩሳሌም ለመሄድ። አሁንም ፈቶ አመጡለት እና በአህያይቱ ውርንጫ ላይ ክርስቶስ ተቀምጠዋል። እነሱም በሌላ ወንጌል እንደተገለጸው ልብሳቸውን በላዩ ላይ ያደረጉ፣ መንገድ ላይ ልብሳቸውን ያነጥፋሉ፣ በትልቅ ደስታ ይጮሃሉ። ወደ ደብረ ዘይት ቁልቁለትም አሁን በቀረበ ጊዜ የደቀ መዛሙርቱ ሁላቸው ደስ እያላቸው ተአምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔር ሊያመሰግኑ ጀመሩ። በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያምም ክብር አሉ። ከአሕዛብ መካከል ከፈሪሳውያን አንዳንዶቹ ያው ለምንድነው የሚጮሁት ዝም አሰኝ ለማለት ሞክረዋል። እነሱን ዝም ባሰኝ ድንጋዮቹም ይጮሃሉ ብሏል። እና ክርስቶስ ምናልባት ከማብራራት በፊት እንግዲህ የመጨረሻውን ከዮሐንስ ወንጌል 12 ደግሞ ብናነብ ዮሐንስ 12 ከ12 ጀምሮ ነው ያለው። ዮሐንስ 12 ላይ ከሌሎቹ ያው ወንጌላውያን ትንሽ ዮሐንስ ደግሞ ለየት ባለ ስለሚጽፍ ነው። በማግስቱም ወደ በዓሉ መጥተው የነበሩ ብዙ ሕዝብ ኢየሱስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡና ሆሳዕና በጌታ ስም የሚመጣ የእስራኤል ንጉሥ የተባረከ ነው እያሉ ጮሁ። አንቺ የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጫ ላይ ተቀምጦ ይመጣል ተብሎ እንደተጻፈ ኢየሱስ የአህያ ውርንጫ አግኝቶ በእርሱ ተቀመጠ። ደቀ መዛሙርትም ይህን ነገር በመጀመሪያ አላስተዋሉም ነበረ። ነገር ግን ኢየሱስ ከከበረ በኋላ በዚያን ጊዜ ይህ ስለ እርሱ እንደተጻፈ ይህንም እንዳደረጉለት ትዝ አላቸው ይላል እና እንግዲህ አራቱም ወንጌላት
ስለ ሆሳዕና እንግዲህ ሆሳዕና ማለት በፈረንጀኛው the passion week በአማርኛ እኛ የሕማማቱ ሳምንት የምንለው ነው። ወደ ኢየሩሳሌም በድል ነው የገባው፣ ግን ሊሰቀል ነው እና ከሆሳዕና ግን ምን እንማራለን የሚለው ነገር በጣም አስፈላጊ ነው። እንግዲህ እሁድ፣ ሰኞ፣ ማክሰኞ እያለ ይቀጥላል። ረቡዕ ለምሳሌ ይሁዳ አሳልፎ ሊሰጠው የተስማማበት ነው። ሐሙስ እግር ያጠበበት ነው። አርብ ደግሞ ያው ክርስቶስ የተሰቀለበት ነው። አይ ቲንክ ከሆሳዕና በኋላ ሰኞና ማክሰኞ ደግሞ እንዴት እናድርገው እንዴት እናጥፋው ሲባል እሱን አሳልፎ የሚሰጥን ሰው ያገኙበት ጊዜ ነው። እንግዲህ ብዙ ሰው ብዙ ህዝብ ከተማው በሙሉ ኢየሩሳሌም በሙሉ በሚባል ደረጃ ሆሳዕና ሆሳዕና ብሎ ጮኸዋል እና በጣም የሚያሳዝነው ከጥቂት ቀናት በኋላ ምናልባት ከነዛ እንደገና አብዛኞቹ ደግሞ ስቀለው ብሎ ጮኸዋል። ሆሳዕና በአንድ በኩል በመጽሐፍ ቅዱስ እንዳየነው በጌታ ስም የሚመጣ የተባረከ ይሁን ማለት ነው። ዝና ነው፣ ተቀባይነት ማግኘት ነው። እንደተጻፈው ደግሞ ነው እሱ ያደረገው። በእርግጥ እሱ ያን ዝና ፈልገው አይደለም፣ ግን እንደተጻፈው ነው ያደረገው። ህዝቡም ደግሞ ምናልባት አንዳንዱ ብሉይ ኪዳንን የሚያቅም ሊሆን ይችላል። አንዳንዶቹ ደግሞ በወንጌላት እንደሰማነው ያደረገውንም ተአምራት ያወቁ አልዓዛርን ከሞት እንዳስነሳ ያወቁ ሰዎች ጭምር ናቸው። አንዳንዶቹ ምናልባት የተፈወሱ የተመገቡ ሊሆኑ ይችላሉ። እነዚህ በሙሉ መጥተው አሁን ፍረድ፣ የዳዊት መንግስት መጥታለች። ስለዚህ አሁን እሱ የሮማ መንግስት አሸንፎ በዳዊት ዙፋን ላይ የሚቀመጥ የሚገዛ እንደሆነ አስበው እና ቸኩለው ጊዜ እግዚአብሔር በራሱ ጊዜ የሚሰራ ምናልባት መሆኑን ሳያውቁ ሆሳዕና ሆሳዕና እያሉ የጮሁ ሰዎች እንዳሰቡት ነገሮች አልሆኑም። ነገሮች ሲለወጡ ደግሞ የሆነው እናውቃለን። ስለዚህ በየሳምንቱ በእነዚህ ከሆሳዕና ጀምሮ ለምሳሌ ባሉት ቀናት ውስጥ የሚፈጸሙ ተግባራት ለእኛ መንፈሳዊ እንድናስበም የሚያደርጉንም ትምህርትም ደግሞ እያንዳንዳቸው ትምህርትም የሚሰጡን ናቸው። በአንድ በኩል በሰው ሆሳዕና፣ በሰው እጀባ፣ በሰው አምልኮተ ሰብ አለመተማመን እግዚአብሔር ከጠራንበት ዓላማ ውጭ ያለመሄድ በጣም ኢምፖርታንት ነው። ለምሳሌ ክርስቶስ ይሄንን የሚፈልግ ቢሆንና በዚህ ብቻ መንገድ የሚሄድ ቢሆን ኖሮ ብዙ ሰዎችን ለሞት ሊዳርግ ይችላል። ለምን እነግሳለሁ ብሎ ያን ጊዜ ከነበረው የሮማ መንግስት ጋር በሉ ትግል እንግጠም ነፃ አወጣችኋለሁ ቢል ነፃ የሚያወጣው በኋላ ሁሉን ዓለም ነውና በሞቱ የተላከበትን ተልኮ ያውቃል። እሱ የሰው ልጅ አልፎ እንደሚሰጥ ያውቃል። እንዳውም እነ ጴጥሮስም እኮ አይሁንብህ ያሉት በ12ቱ ዙፋን ለመቀመጥ ስለሚፈልጉ ነው። አንዳንድ የስነ መለኮት ሰዎች እኮ ለይሁዳን እንደው ሊያዝኑለት ሲፈልጉ ክርስቶስን ይሁዳ አሳልፎ ባይሰጠው ኖሮ እኛ አንድንም ነበር የሚሉ አሉ። እሱ ሌላ ጥያቄ ነው። አንዳንዶቹ ደግሞ አሳልፎ የሰጠው እኮ በቃ ራሱን ለማዳን እርምጃ ይወስዳል፣ ስለዚህ ለመንገስ ስለቸኮለ ነው የሚሉም አሉ። እነዚህ ያው የማይሆን ነገር የሚያስቡ ሰዎች የሚሉት ነው። ግን በእውነት ከዚህ የምንማረው አንድ ነገር በስኬት ጊዜ በሆሳዕና ጊዜ ብዙ ሰው ለኛ ባጨበጨበልን ጊዜ ሁሉ ከዓላማችን እንዳንስት በእግዚአብሔር ብቻ እንድንታመን ይሄ ሁኔታ እንደሚለወጥ እንደዛ ያሉ ሰዎች ሌላ ጊዜ ስቀለው ብሎ ጮኸዋል እና እኔ ምን እላለሁ? በሆሳዕናም አትታመኑ፣ በስቀለውም ተስፋ አትቁረጡ። ሆሳዕናም ይሁን ስቀለው በሕይወታችን ቢመጣ የትንሣኤ አምላክ አለ። በሆሳዕና ጊዜ ክብር ለእርሱ ይሁን በአርያም ብለን ለእግዚአብሔር ክብር እንሰጣለን። በስቀለው ጊዜ ደግሞ ከሞት የሚያድን አለ፣ የሚታደግ አለ፣ ትንሣኤን የሚሰጥ አምላክ አለ ብለን በእርሱ እንታመናለን እና ስለዚህ ምናልባት እንደነሱ አሁን እኛ በዚህ ዘመን ያለን ከብዙ ሺህ ዓመት በኋላ ያለን ሰዎች አሁን ሆሳዕና ብንል እኛ ያምርብናል። ሞትን ድል አድርጎ የተነሳ ጌታ ነው። አሁን ማራናታ ብንል ምጽአቱ እንዲፈጥን ብንጸልይ ያምርብናል። ግን ምጽአቱ እንዲፈጥን መጸለይ ብቻ በቂ አይደለም።
ምጽአቱን ወይም ዳግም ምጽአቱን የሚያፋጥኑ ተግባራትን ማድረግ ነው የሚያስፈልገው። ከነዛም አንዱ ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዛ ጊዜ መጨረሻው ይሆናል ስለሚል የእግዚአብሔር ቃል በቅድስና እየኖር ለሞተልን ከሙታን ሞትን ድል አድርጎ ለተነሳው ጌታ እኛም ኃጢአትን አሸንፈን የስጋን ስራና ምኞቱን አሸንፈን ስጋንና ምኞቱን ሰቅለን በመስቀል ላይ በአዲስ ህይወት ከእርሱ ጋር ለመመላለስ እርሱ ንጉሳችን፣ እርሱ ክብራችን፣ እርሱ ለእኛ የሰላማችን ምንጭና ጌታ ነውና በእነዚህ ጊዜ እንደነሱ እሑድ ሆሳና ብለን ሐሙስ ስቀለው ማንል ነን እኛ። ሆሳናን ግን በእውነቱ ለሱ ነው አሁንም ሆሳና ማለት ያለብን እላለሁ። ምናልባትም ብዙ ሆሳና፣ ብዙ አጀብ፣ ብዙ ጩኸት፣ ብዙ ድጋፍ የሚፈልጉ አገልጋዮች ካሉ ከዚህ መማር አለባቸው። ሆሳና ያለው አብዛኛው ሰው መልሶ ስቀለው ሊል ስለሚችል በሆሳናም አትታመኑ፣ በስቀለውም ተስፋ አትቁረጡ። ሆሳና ቢባል ክብርን ለእግዚአብሔር መስጠት ነው። ምክንያቱም ሆሳና ሲባል እሱ ተመልከቱ፣ እሱ በጥንት ዘመን ነገስታት በፈረሶች በሰረገሎች ላይ ተቀምጠው ነው ወደ አንድ ከተማ የሚገቡት እንጂ በአህያ ውርንጫ ተቀምጦ አይደለም። ለዚህ ነው ዘካርያስ ንጉስሽ የዋህና ትሁት ሆኖ ምንም ሰዎቹ ሆሳና ቢሉ ቅጠል ቢያነጥፉ እግዚአብሔር ያሳያችሁ እንደው በአይነ ህሊና አሁን ያቺ አህያ ምን ይሰማታል ማለት ልብስ በላዩ ላይ ሲደረግ መንገድ ላይ ሲነጠፍላት አህያዋ ለራሷ ቢመስላት ኖሮ በጣም ያሳዝናል። ግን ትምህርቱ ምንድን ነው? ንጉስሽ የዋህና ትሁት ሆኖ በአህያይቱ ውርንጫ ላይ ተቀምጦ ይመጣል ማለት እንደ አሕዛብ ነገስታት በጦር በፈረስ በሰረገላ በጉልበት አይደለም። እሱ እኔ የዋህ ትሁት ነኝ በልቤም ወደ እኔ ኑ እኔ ማሳርፋችኋል ያለን ክርስቶስ ሆሳዕና ሰዎቹ ማለታቸው ጥሩ ሲሆንም ሆሳዕና የተባለለት ክርስቶስ ግን በሆሳዕና አልታበየም። ትሁት ሆኖ የዋህ ሆኖ ነው በአህያይቱ ውርንጫ ወደ ኢየሩሳሌም የመጣውና ስለዚህ ከእርሱ ከተቀመጠውም የምንማረው አለ። የዋህና ትሁት ነው እሱ። የተቀመጠባትም እንስሳ በቃ አህያ ናት። ምንም ስፔሻል አይደለችም። እንዳውም ታስራ የነበረች ናት። ፈታችሁ አምጡልኝ ነው ያለው። ለዛ ዓላማ ነው የፈለጋት። ከዛ ጊዜ በኋላ ሌላ ጊዜ ስትመጣ እንዲነጠፍላት ጠብቃ ቢሆን ኖሮ በኢማጂን እንዲሁ ዝም ብዬ ማንን ይቺ ደግሞ ምንድነው ትንቀባረረው ሊል ይችላል ሰው። ከዛ በኋላ ያነጠፈላት የለም፣ ሆሳዕና ያለ የለም፣ መንገድ ያጨናነቅላት የለም። መንገድም የተጨናነቀው ሆሳዕናም የተባለው በእርሱ ላይ የተቀመጠው ንጉስ ስለሆነ ነው። እርሱ የነገስታት ንጉስ ነው፣ የጌቶችም ጌታ ነው። ነገር ግን ወደ ኢየሩሳሌም በዳግም ምጽአቱ በብዙ መላእክት አጀብ ታጅበው እንደሚመጣ ወደዚህ ምድር ወደ ኢየሩሳሌም ወደ ደብረ ዘይት እንደሚመጣ፣ ምክንያቱም ከዚህ ሲሄድ እንዳያችሁት እንዲሁ ይመጣል ስለተባለ በዚሁ ሁኔታ ይመጣል ስለተባለ በብዙ መላእክትና በቅዱሳን ታጅበው ክርስቶስ ይመጣል። ግን ወደ ኢየሩሳሌም ያኔ ሲገባ ደግሞ የዋህና ትሁት ሆኖ ነው ንጉሷ ወደ ከተማዋ የገባው። ከተማዋ ደግሞ አላወቀችም፣ ጌታም አለቀሰላት ይላል። ለሰላምሽ የሚሆነውን አላወቅሽም ብሎ አለቀሰላት። በሆሳዕና ቀን ለቅሶ አይገርምም? ሰው ሁሉ ሆሳዕና እያለ በሚጮህበት ቀን እርሱ እቺ ከተማ የሚደርስባትን ምናልባት ከ40 ዓመት በኋላ በሷ በከተማዋ ላይ የሚሆነውን ድንጋይ በድንጋይ ላይ የሚፈርስ መሆኑን በሮማውያን ከተማ የምትፈርስ መሆኑን ስለሚያውቅ አለቀሰላት። ስለዚህ የሕማማቱን ሳምንት ስናስብ እያንዳንዱ ሳምንት የሚሰጠንን መንፈሳዊ ትርጉም ከዛ መማር ያለብንን እያሰብን እንድንቆይ ነው ማሳስበው። እንግዲህ መልካም ጊዜ ይሆንልን እንላለሁ። አመሰግናለሁ።